የልጅነት ልጆቼ ናቸው። ትዳሬም ሁሉ ነገር የልጆቼ ናቸው። ደስ ይላል። ግን በቃ አሁን ልጆችሽ ከደረሱልሽ አንቺ ደግሞ ከስደት ውጪ፣ በዛ ላይ ደግሞ እኔ ስዩም አይደለሁም ሳሚ ነኝ። ሳሚ ይቅርታ፣ ሶሪ ሳሚ። አውቃለሁ እንደ በደንብ ነው፣ ከድሮ ነው የማውቅምሽ። አሁን አውቃለሁ። ሶሪ። እና በዚህ ዙሪያ ላይ ልጠይቅ ፈልጌ ነበረ። ምናልባት ለወደፊት አሁን አንዳንድ ነገር ዕቃ ይዤ ተመልሼ ልግባበት፣ በዛ እድሉን አገኘዋለሁ ወይ? ቆይ አሁን አንቺ ረጅም ጊዜ ቆይተሻል። ነገ የሆነ ነገር ሀፕን ሳያደርግ ተመልሰሽ ልጆችሽ ጋር ደረሽላቸው? አዎ ሀሳብ አለኝ እኔ። ያው ይባል የለም እሱን መስመር ሊያዝ ብዬ ነበረ። እግዚአብሔር ቀንቶኛል። ትንሽ ሰዓት ነው ደርሼላችኋለሁ። ልጆቻችሁ ቀጥሎ ያለሽ ደግሞ አውሪ። አንቺ ሚውት አድርጊ። ቀጥሎ ያለሽ አውሪ። ቀጥሎ ያለሽ ከታች ያለሽ አውሪ። ሳሚ አቋይ እኔ አንዴ ላውራ። እሺ ታፍኛለሁ። የሆነ ሰው ከታች ሆኜ በነገራችን ላይ በቀደም የፖስትኮ ቪዲዮ እናቱን የጠየቃትን ጥያቄ ማለት ነው። በጣም በነገራችን ላይ በልጅ በኩል ማንኛውም ቪዲዮ ሲመጣ በቃ ከልቤ ነው የሚሰማኝ። ብለወቀው አለወቀው ሳላለቅስ ማለፍም በጣም ነው የሚሰማኝ ማለት ነው። ለምን እናት ስለሆንኩኝ ማለት ነው። ያሁን ልጆች በጣም ይለያሉ። እንደዚህ ያሳድገው ያስመረቁት አሁን ደግሞ ያሉት በጣም ትንሽ የምትላቸው የ4 ዓመት ልጅ የ5 ዓመት ልጅ ከዛ በታች ያሉት በቃ ምንም ነገር አይፈልጉም። ወላጃቸው ነው የሚፈልጉት። እኛ መድኃኒዓለም ብቻ ሁላችንም ልባችንን በቃ የሆነ ድንጋይ አድርጎ ምንም ነገር አንፈልግም ብለው እንዲያስገባን ነው እንፈልገው። ለምን ምንም ነገር ይዘን ብንገባ አይፈልጉትም። አይምሯችን ላይ ጠባሳ የሚጥሉትና አወራለሁ። እኔ አሁን ልጄን ሳወራት እንዴ እናቴ ቆይ ግን ለምን ሄድሽ ትለኛለች። ማርያምን ሳሚ ግን ለምን ሄድሽ እናቴ? ለምን ቁጭ ብዬ አጠገቧ ስራ ስሰራ ታውቀኛለች። ትንሽም ብትሆን ገባ እንደዚህ እኮ ነው የሄድኩት እኔ ስራ ልሰራ ነው። አይ እዚህም እኮ ትሰሪያለሽ፣ እዚህ ይሻላል፣ አብሬሽ እኔ ማግዝሻለሁ። ትልቅ ልጅ ሆነ አይደለም ግን ከ20 ዓመት ልጅ በላይ ያስባሉ የሆኑ ህፃናቶች። ማቴሪያል አይፈልጉም ጭራሽ። አንዲት ልጅ በጣም የምናውቃት እዚህ ሶሻል ሚዲያ ላይ በጣም የታወቀች ልጅ በህይወቷ ስታለቅስ አይቻት አለቅም። አንድ ቀን ደውላ አለቀሰች። ምን ሆነሽ ነው የምታለቅሽው? ተረጋጊ ስላት ኢትዮጵያ ነኝ ያለሁት ሳሚ አለች። ምን ነው ታዲያ ስላት መከራዬን አይቼ ስንት ነገር ለእሷ ብዬ ስንት ህይወቴን፣ ልጅነቴን፣ ውበቴን፣ ቁንጅናዬን አጥቼላት ለእሷ ብዬ እማዬ ብላ እንኳን አልተጠጋችኝም አለች። ማታ ስትተኛ እኔ አጠገቤ ተኝላታለሁ። የታውቅሻለሁ ብላ አያቷ ጋር ሄዳ የተኛችው እና እማዬ ብልሽ ለምን አጠሪኝም ስትላት እኔ እማዬ ብዬ አልጠየቀችም። እኔ አክስቴ ነው የምልሽ። እሱም ዕቃ ስለምትልኪልኝ ሞባይል ትልኪልኛለሽ፣ ሃይፓር ትልኪልኛለሽ፣ ጌም ትጨት ትልኪልኛለሽ፣ ልብስ ትልኪኛለሽ ምናምን አላለቻት። ወላጅ ስንት ነገር የሆነችላት ስንት ህይወቷን ያጣች ሰው ምንድን ነው ይኸውላችሁ፣ ከገንዘብ ፍቅር ይበልጣል። ፍቅር ትልቅ ነገር ነው። ቲማቲም ምን ብትሸጪ ልጁ እየተረዳሽ ማደግ አለበት። እየገባው የእናቱ ህመም የእናቱ ስቃይ እያየ ማደግ አለበት። ይኸውልሽ ምንም ስላረግሽለት ልጅ ይሆናል ብለሽ እንዳታሰብ። ልጅ በስነ ምግባርና በጨዋነትና በትልቅነት እናቱን ወዶ አገሩን ወዶ እንዲያድግ ነው መሆን ያለበት። እኔ እናቴን ስለማላቃት የእናትን ፍቅር በድንግል ማርያም ተሰጥቶኝ ነው እንጂ እኔ ድንግል ማርያምን ከልቤ እንደ እናቴም እንደ ቤተሰብም እንደ ሁሉ ነገር ስለማያዝ ከህፃነት ጀምሮ ስላሳደገችኝ ስለጠበቀችኝ እኔ ድንግል ማርያም ባትኖር ኑሮ እኔ እናትን ፍቅር ያላቅም። እናት በጣም ወሳኝ ነች። ልጅ አስተዳደጉን ነው የሚመስለው። አሁን እኔ በዚህ ሰዓት ማንም የኔ የሚለው ሰው የለኝም፣ ቤተሰብ የለኝም። እናቴ ማርያም ነው ያለች። አያችሁ አንዳንዴ ምንም በዙሪያችሁ ከሌለ እግዚአብሔር ከእናንተ ጋር ይቆማል። እግዚአብሔር ይረዳችኋል፣ እግዚአብሔር ያግዛችኋል። ሁሉ ነገር እግዚአብሔር ይታገልላችኋል፣ ይዋጋላችኋል። እናንተ ግን ወይ ከልጃችሁ ወይ ከብራችሁ ምረጡ። አንዱ እድሜ ያጅ ነው። በዚህ ያ ነው። ቀጥዬ ይቅርታ
ቀረጥኩሽ። አዎ ጌታን ሳሚ ማለት እኔ አሁን ልጄ ወልጄ እስከ 4 ዓመት እስከማሳድጋት ድረስ ማለት ነው ካጠገቧ እንትን ብዬ አላውቅም እና አብረን ነው እና ኢቨን በቃ ትቼ ራስ የምወጣ አይመስለኝም። ገባ ግን የሆነ በቃ የሆነ አረብ ሀገር ሄደን ስንመጣ ምን እንሆናለን መሰለ ትንሽ ነገር በቃ የሆነ ጫና የሚያደርግብን ነገር በስራችን ላይ ሰው ሲመጣ ቶሎ ነው ተስፋ የምንቆርጠው። እንዴ አረብ ሀገር እኮ ብሄድ ይሄን ያክል ብሰራ እንደዚህ ብሄድ ይሄን ያክል ብሰራ በአመት ይሄን ያገኛለሁ ካልኩሌሽን ስንደርስ ግን ወፍ የለም። ጌታ ለመለ ካልኩሌሽን ላይ ብቻ ነው ብራችን ብዛት ያለው እና በጣም የሚቆጭሽ ነገር በተለይ በዚህ አመት ከምናምን ያኔ ካልኩሌተር ማሽን ስለሌለ ሞባይልም ስለሌላቸው እግራቸውን እጣት 5 በዚህኛው 5 በዚህኛው 5 በዚህኛው 5 በዚህኛው 5 አንድ ወሬ እንደዚህ ያደርጋለሁ፣ በአንድ ወሬ እንደዚህ ያደርጋለሁ፣ በአንድ ወሬ እንደዚህ ያደርጋለሁ፣ በአንድ ወሬ እንደዚህ ያደርጋለሁ፣ በአንድ ወሬ ይሄኛውን 5ቱን እዚህ ውስጥ እንደተቃደመ 6 ይሄኛው እጅ አልቋል አይደለ? ወደ ግራ ተሳሳተ ደግሞ ተመልሳ አሁን ገና ልትመጣ ነው ወደ ውጭ። እንግዲህ በየወሩ የሚደርሰው ብር በጣት በእጅ ይቆጠራል። የመጀመሪያ ደግሞ ሲሰጣችሁ እንዴት ነው ያደረጋችሁት? እስቲ ንገሩኝ። ምን እንደሆነ እኮ 100 ብር የትኛው እንደሆነ 50 ብር የትኛው እንደሆነ 60 ብር የትኛው እንደሆነ አታውቁት። እዛ ደግሞ ዝሽ ነው ስትበል ላፍ ታደርገዋለች። ቢሮዋ መታ አታውቅም ብላ ላፍ ታደርገውና ይሄን ብርሽ ትለሻለች አይደል? አቤት ቢሮዎች እኮ ሲኦል ቢሞላ ራሱ መቀርቀሪያ ነው የሚሆኑት። የመጀመሪያ ደሞዛቸውን 3 ወር 4 ወር እኮ ቅርምጭ አድርገው ማለት አያውቁም ብለው ማለት ነው። አንቺ ብሩ ማለት ነው ስታየው ወርቅ ነው የሚመስልሽ። እንዴ ያኔ እኮ የብር ነበረ እኮ ጠኔ እኮ ተሰጥቶ የነበረ እንዴ የብር እኮ ተሰጥቶ የነበረ ያለሽ አረ ስንት ዓመት እንደው አይ ይሁንላችሁ። ለማንኛውም እሺ ገስ ውስጥ ያላቸው አውሩ። እና እኔ ሀሳቤን ሳጠቃልል ማለት ነው አሁን በጣም ነው የሚቆጨኝ ተመልሼ በመምጣቴ ማለት ነው። በጣም ከሚቆጨኝ ከሰራው ስህተት ተመልሼ መምጣቴ ነው። ግን በየአመቱ መግባት እችላለሁ፣ በሆነ ነገር መግባት እችላለሁ ብዬ ራሴን አመታችን ብመጣ ስህተት ነው የሰራሁት። ትቼ መምጣት ተስፋ መቁረጥ አልነበረብኝም። ለምን ትናንት ያማረረኝ ነገር ዛሬ ብሷል። ኦቨር ነው የሆነው። የሚሞላ ይመስላችኋል እንጂ እኮ አይሞላም አይደለም። በስራህም ዙሪያ በምሰራው ስራ ዛሬ ስትማረር ነገ ደብል ሆኖ ኦቨር ሆኗል። በቃ ምንም የሚቀንስ ምንም የሚሻሻል የለም። መታገል ነው። ከዚህም ገብታችሁ አሁን ስራ ስትጀምሩ ተስፋ አለመቁረጥ፣ የሆነ ነገር ካልተስተካከለ ወደ ሌላ መንገድ ቀይሶ መስራት። በቃ ለልጆቻችን የሚያስፈልገው እኛ ብቻ ነን። እስኪ አሁን ከዚህ የሚገርማችሁ ይሄ ነገር በጣም የሚገርም ነገር ነው። እናንተ በጣም እውነተኛ ነገር ነው። 10 ድርሃም ነው ምናምን የሚሸጠው ይሄ ነገር ይውላችሁ። ሻይ ነው፣ እንደ ሻይ ነው። በጣም ነው ሰውነት የሚቀንሰው። በመድኃኒዓለም ሽንት ቤቱን ለተወሰነ ቀን ትከራዩታላችሁ። እንደዚህ ያርጋችሁ ሻይ ውስጥ ክትታርጓትና ሰውነት ወፈረ ከፍ አድርገህ ሳሚ ሽንቅጥ ብላችሁ ኧረ እንዳታዘጉብኝ እንዴ! ሽንቅጥ ብላችሁ የሚገርም ነው ብታይ። ወይኔ ሽንት ቤት ግን በስመ አብ ሽንት ቤት ዘመዴ የሚል ዘፈን ነው የምትዘፍኝ። ከሽንት ቤት ራሱ መውጣት አትወጪ። በጣም ግን ሰውነትሽ አሪፍ ነገር። ኧረ ሚውት አድርጊው ተይ። አንተ ተጠቅመው ነው ሳሚ። እኔንም አታውሪኝ እሺ። ኧረ በስመ አብ አንደኛ ነው ግን ማርያምን። ይሄ የምትፈልጉ ሰዎች ጊዜ የላችሁ እመጣለሁ የምትፈልጉበት ቀን። ስማ ወደስ ቅዱስ ምንድን ነው ሴትዬ ተጠቅመው አለች አንዷ። ስሙ ምንድን ነው?
እኔ 15 ሪያል ምንድን ነው የምትይው? 15 ሪያል ሰታኝ ሴትዮ ስቆጥረው 8 ሪያሉን ነው ሆነ 80 ሪያል ሆነ። 80 ነው። ህይወት ምንድን ነው የምትይው? ጽሁፍሽን አስተካክሉ። እኔ እጠቀመዋለሁ። ልክ ነህ ማለት ነው። እሺ ገስ ውስጥ ያላችሁ ሌሎቻችሁ አታወሩ። ላወራባችሁ ልዘርግፋችሁ አውሩ። ዳይ እዚህ ጋር ቀጥሉ። ማንሽ አሁን የመዝሙር ቲጂ አውሪ ቲጂ ሚትሽናንሽና አውሪ። ቴንክ ዩ አንቾ። ዛሬ ደግሞ ስማ የሚገርም ስጦታ የተሰጠኝ አይቼዋለ። ሰላም ነው ሳሚ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ሳሚ ነው አንድ ጥያቄ አለኝ። አሁን ሰማ? እየሰማንሽ ነው ትይጂ። ሳሚ ነው አሁን ሳዑዲ አረቢያ ነው ያለሁት። 7 ዓመት ሆኖኛል። አገሬ ልገባ ፈልጌ ነበረ ግን በቂ ገንዘብ የለም። እኔ አሁን 7 ዓመት ሆነኛል። አገሬ ልገባ ነው። ምን ትላለህ? ምን እላለሁ? ግቢ ነዋ ግቢ። እንኳን ሰላም ገባች። ከ7 ዓመት በኋላ የዛሬ 7 ዓመት ከሆነ ሄድሽው ብዙ ነገሮች ተቀይረዋል። ብዙ ነገሮች ተለውጠዋል። ሰው ባህሪው ተቀይሯል። ትናንትና የሚሰጥ የነበረው ተቀባይ ሆኗል። ብዙ ነገሮች ተለዋውጠዋል። ቢላዋውን ተይው ማፋጨቱ እሺ። እና ምን ታርቂ አሁን እኔ ምን ትለኛለህ? ምን ልልሽ ነው? መቼም ስትገቢ የምታውቂውን አንቺ ነሽ የምታውቂው። የምትደርሽበት የምትገቢበት ባልሽ ጋር ይሁን ቤተሰቦችሽ ጋር ይሁን አጎትሽ ጋር ይሁን አክስትሽ ጋር ይሁን ቤት ተከራይተሽ ይሁን የምትቀመጪው እኔ ምንም አውቀው ነገር የለም። ስለዚህ ወደ ሀገርሽ አይደል የምትገቢው? በሰላም ግቢ፣ ራስሽን ጠብቂ። ምን እኔ አሁን ምን እንዳደርግ ነው? እስኪ ንገሪኝ። አሁን ምን ልበልሽ? እንዳትገቢ ኖ ምናምን ልልሽ ነው? ሰው ለምንድን ነው ሰው የሚነገራችሁ የምትሰሙት? አንቺ 7 ዓመት ሙሉ የተሰቃየሽውንና ያየሽው መከራ አለ አይደለ? ስለዚህ ያ መከራሽ አይመክርሽም? እኔ ምን መንገር ይጠበቅብኝ? በጣም ስለዚህ ያለብሽን ቁስል ህመም ወገቤን ያመኛል ያልሽው እንዳ እኔ ያላልኩም። 7 ዓመት ሆኖኛል። አገሬ ልገባ ፈልጌ ነበር። በጤናሽ ጉዳይ ላይ እንዴት ነሽ? በጤናሽ ጉዳይ እንዴት ነሽ? በጤናዬ ላይ እግሬ አብጧል። እግሬን ያመኛል። አሁን ኦፕራሲዮን ብለውኛል። ብዙ ችግር ነው። በቃ ብዙ ችግሮች አሉ። 7 ዓመት ብዙ ነገር ሰርተሻል። አሁን ነገሮችን ይኸውልሽ ከህመምሽ ጋር ከጤናሽ ጋር አድርገሽ ራስሽ ወስኝ። ሰዎች ቁሚም ሂጂም ተቀመጭም እንዳይሉሽ። አሁንም 7 ዓመት ሙሉ ለፍተሽ ሰዎች እንዳትመጪ እንዳትሄጂ ሂጂ ሱቅ ፈቺ አፍሽን ከፈቺ ጩሂ ሲሉሽ አትስሚያቸው። የራስሽን መንገድ የራስሽን ህይወትና ከራስሽ ጋር ተነጋገር። ከዛ በተረፈ ግን ለአምላክሽ አምላክ ምን አይነት ባህሪ ያለው መሰለሽ? የፈጣሪን ባህሪ ልንገራችሁ። እንዳትጨቀጭቂው፣ እንዳትወቅሽው፣ እንዳታዝኒበት ቀድሞ 2 ኪሎ ጭንቅላት ሰጥቶሻል እንድትጠቀሚበት። ቴንኪዩ አንቺው ኮፍያ ዛሬ ድረስ ሰምተሻል። ይህን ጭንቅላትሽ አሁን ዓለም የሚጠቀምበት ይህ ሁሉ አውሮፕላን ይህ ሁሉ ሄሊኮፕተር አሁን የምትጠቀሚበት ሞባይል እኔ እና አንቺን እንደዚህ እንዲያገናኝን እየተጠቀመው የሰው ጭንቅላት። ያቺ ጭንቅላት ደግሞ ምን እየተጠቀመ ነው? የሰው መንገድ ነው እየተጠቀመ ያለው። ከሰው መንገድ ተይና ሰዎች ናቸው አይደል እንድትሰደጅ ያደረጉሽ። አሁን ደግሞ ሰዎች እንዲመክሩሽ አትፍቀጅላቸው። በ7 ዓመት ውስጥ
ብዙ ቀን ይጸጽትሻል። ምን ነው ባልመጣው ቢቀርብኝ ብለሽ የምትጸጸችው ነገር አለ። ገንዘብ ሙሉ ደስታ አይሆንም። ብዙ ሰው ቤት ይሰራና በቤት ውስጥ ደስታ የለውም፣ በትዳር ውስጥ ሰላም የለውም። ያውን ሂደት እኮ ነው በኋላ ትዳርሽ ላይ ጭቅጭቅና ጸብ የሚያመጣው። መቼ መስሎሽ ነው? አንቺ እኮ ጸባይ ሸጋ ነበርሽ፣ የጨዋ ልጅ፣ የትልቅ ሰው ቤተሰብ፣ በጣም የሰፈር ሰው የሚቀናብሽ ነበርሽ። ስደት ሀገር መተሽ ግን ችግር ውስጥ ገባሽ። አንድ ጩኸት አለ፣ አንድ የስራ ሰዓት አለ፣ ጠዋት ማታ ተደጋጋሚ ስራ፣ ጠዋት ማታ የሚያሰለች ስራ። ኢንፎርሜሽን ብትፈልጊ ሚዲያ ላይ ካልገባሽ አታውቂም። ቤተሰቦችሽን ለማናገር ኢሞን ስትከፍቺ ኢሞ ለቤተሰቦችሽ ብለሽ ከፍተሽ ምድረ ሌባ፣ ምድረ ጨምላቃ፣ ምድረ ሰው ገብቶ ደግሞ ህይወትሽን ምስቅልቅል ያደረገ እንልክልሻለን ብለው ብር ይወስዳሉ። እንወድሻለን ብለው ልብሽን ይወስዳሉ። በሽተኛ ሁሉ መከራ የደረሰባት ሴት ከዛ ኢትዮጵያ ያንን ያላመት ይላል። ለዚህ ነው ወይ የተሰደድኩት? በነገራችን ላይ እህቴ በእናትሽ ሀና በውስጥ መስመር አናግርኝ እሺ። ሳሚ ዱባይ የተመላለስኩ መነገድ ፈልጌ ነበር። አሁን ላይ ይቻላል ወይ? አናግሪኝ በውስጥ መስመር። የሚገርም ነገር እነግርሻለሁ። የሚገርም እጅሽን ካፍሽ የሚያስጭን ነገር እነግርሻለሁ። መስራት የምትፈልጉ መጠቀም የምትፈልጉ ህይወቴ ለውጥ እፈልጋለሁ የምትሉ ሰዎች እግዚአብሔር መንገዱ ብዙ። ስለዚህ 7 ዓመት ሙሉ በሰው እየተመራሽ ከሆነ ዛሬ እስኪ በራስሽ መንገድ ተመሪ። እስኪ አሁን ከራስሽ ጋር ቁጭ በይና ለራስሽ ጊዜ ስጭ። አሁን እድሜ ስንት ነው? 33 ሆነኛል። አላገባሁም፣ አልወለድኩም። ቤት አለኝ፣ ብር የለኝም ግን መስሪያ። ምን ትላለህ? እዚህ ላይ ሁልጊዜ ብላለህ። አደበላለቀችው የቋጡን ከባጡ ከታች ወደ ላይ ወንዙን ገረ አደፈረሰችው። አደበላለቀችው አለ ሰውዬው። አረ ወንት እንትን ባገኝ ይዘር እንትን ምንድነው የሚጨፈረው? ጎራው ሚል ምንድነው? አረ ጥራይካው አረ ምን አይነት ጊዜ ላይ የደረሰው? አረ በስመ አብ ኧረ አባቴ አረ ተውኝ ተውኝ። እኔ በኋላ ስልኩን ይኸውልህ አጥፍቼው ልጠፋ ነው። ምንድነው 33 ዓመቴ ነው። አልወለድኩም፣ አላገባውም፣ ልጅ የለኝም፣ ቤት አለኝ። ግጥም ነው። ብርሃን ለጨለማ ስፍራውን ሲለቅ ቀኑ በጣም ሲመሳያል ስትጠልቅ በጣም ደስ ይላል ያዝናናል። በሞትና ግጥም ነው የገጠምሽው። በጣም ነው ደግሞ ሸንድደሽ ያልሽው። እንደው በጣም የሚገርም እኮ ነው። በቃ እንደው በቃ በደረትሽ ነፍተሽ በኮንፊደንስ ምን አለበት ይሄን ኮንፊደንስሽን ህይወትሽ ላይ ብትሰሪ። ትለያለሽ ነው እኔ ማርያምን። አሁን ይሄ ተኝቼው በእድሜ ይመጣብኛል። እኔ 33 ዓመቴ ነው። አልወለድኩም፣ አላገባውም፣ ቤት አለ፣ ገንዘብ የለኝም። السلام عليكم، كيف حالك حبيبي؟ هذا الورق كذا اسمع كلام البيت كيفها تمام؟ اوكي حطه على الارض، رونالدو قام تخيل ما جت عليه ولا شيء. كيفك؟ الحمد لله الحمد لله. انا من قام رماه. وسخ وسخ. ወይኔ እናንተ ትለያላችሁ። ሜሪሻ የኔ እናት እንዴት ነሽ? በጣም ነው የምትገርሙት። እመቤቴ ማርያም እንዴት ሰው በህይወቱ ላይ ይቀልዳል? አሁንም ገና የሁሉ መከራ ተሸክመሽ እንደገና ደግሞ ሌላ ምክር ትፈልጊያለሽ። አሁን እኔ ደግሞ በዛ ነው መንገዱ ብልሽ አብረሽ ገደል። ለምን ከሰው መንገድ ውጡ፣ በራሳችሁ መንገድ ሂዱ። የብዙ ሰዎች ስኬት በራሳቸው ከራሳቸውና ከአምላካቸው ጋር ተገናኝተው ነው። ሰው ግማሹ ይጠቅማል፣ ግማሹ ይገላል። ስለዚህ ከዚህ ሁሉ ጨዋ አትቀምሹ። ሰው ጨዋ አይደል፣ ተቀምሶ አይታወቅም። አሁንም ድረስ በዚህ 7 ዓመት ሙሉ ዋጋ የከፈልሽለት ስደት ልጅ ሳትወልጂ 33 ዓመት ገና ልጅ ነሽ። አሁን እኮ አግብተሽ ራሱ 3-4 መውለድ ትችላለሽ። ግን አሁንም ገና ስደት ሀገር ነው ያለሽ። እንዴት ትመክሩኛላችሁ? ሊድ ወይ አሊድ እያልሽ ነው ያለሽ።
ሰዎች ነው እንደሚሚያውቁሽ። ደላላ መክሮ አመጣሽ ደግሞ ሰው መክሮ ይመልስሽ እንዴ? ነውር እኮ ነው፣ አይደረግም። አሁን ማድረግ ያለብሽ በርከክ በይና ለቲክቶክ የምትሰጪውን ጊዜ ቀንሽና ለአምላክሽ ስጭ። አባቶ ይሁንኩትን ይሁንኩ ያለሁትን አንተ ታውቃለህ። ተመስገን። በእድሜም በጤና በሰላም ስላቆየኝ አመሰግናለሁ። አሁን ግን ከአንተ መልስ እፈልጋለሁ። በትዳር በልጅ እንድትባርከኝ እፈልጋለሁ። ደግሞ ታደርገዋለህ። አንተ ትለያለህ። ልዩ አምላክ ነህ። አመስግኝ፣ ፈገግ በይ። ከሰው ውጭ ሰው ያደረገውን ላድርግ፣ ሰው የቆፍረውን ልቆፍራት በይ። ትደክሚያለሽ እናቴ፣ ልብሽ ዝቅ ነው የሚለው። እውነቴን ነው የምነግርሽ። አንድም ብለሽ አሁን አንቺን ቢያደርገኝ እውነቴን ነው አምላክ ከአንቺ አጠገብ ነው ያለው። ቀና ብለሽ እኔ የሚገርመኝ ነገር እግዚአብሔርን ቆይ ቆማችሁ ነው የምትለምኑት? ቁሞ እኮ እግዚአብሔር አይለምንም። ተንበርክካችሁ ነው የምትለምኑት? ተንበርክኮ እኮ እግዚአብሔር አይለምንም። ተደፍታችሁ ነው የምትለምኑት? ተደፍቶ እኮ እግዚአብሔር እኮ አይለምንም። አንቺ እኮ ያጠፋሽው ብዙ ጥፋት አለ። በሰው ነው እስከዛሬ ኖርሽው። ተንከባለሽ ለምን አትለምኝም? የሚገርም አምላክ እኮ ነው ያለው። ጨርቄን አፈር አይንከዋት በይ። ተንከባለ የሌለት ለሱ አምላክ እኮ ነው። ዝቅ በይና ንገሪው። ለሰው ያልነገርሽውን ለአምላክ ንገሪና ጸጥ በይ። እሱ መልስ እስኪያመጣ ድረስ አታውሪ ለሰው። አንቺ እኮ ዛሬ ጸልየሽ ሄሎ ጓደኛዬ ትናንትና እኮ ስጸልይ ጌታዬን ምን እንዳልኩት ታውቂያለሽ ትያለሽ አይባልም። ለሱ የነገርሽውን ንግ እንዲህ ለጓደኛሽ ትናገሪያለሽ። እሷ ምን ልታደርግልሽ ነው? ጎበዝ ብላ እንድታጨበጭብልሽ ነው? ችግራችሁ እኮ የራሳችሁ ችግር። የእግዚአብሔር የተነገረ ነገር ለሰው አይነገርም። ዝም ነው የሚባለው። ጸጥ በሉና እግዚአብሔርን ጠብቁት። ከዛ ግን በር ሲያንኳኳ ደግሞ ስሙት። ብዙ ጊዜ አንኳኩቶ ሊባርካችሁ ከህይወታችሁ ሊያድናችሁ ሲመጣ እናንተ ቲክቶክ ውስጥ ነው ያላችሁ፣ ጫጫታ ውስጥ፣ ግርግር ውስጥ ታፕታፕ ፎሎ እቺ ሸፋፋ ጠማማ ምን አባቷ እንዴት የሰው ባል ላይ ትወጣለች? ምን አገባሽ አንቺ? የራስሽ ህይወት አሮብሽ የሰው ታማስ ያለሽ ምን ቤት ነሽ አንቺ? ሰው ገብተሽ የሰው ትዳር ሆነ፣ የሰው እናት ሞተች፣ የሰው አባት እንደዚህ ሆነ፣ የሰው ምን አገባሽ? ምን ቤት ነሽ አንቺ? እስቲ ቲክቶክን ተጠቀሚበት። ሰዎች እኮ እየተጠቀሙበት ኦንላይን እየሰሩበት ብዙ ብር እያገኙበት እኮ ሱቅ ከፍተው ብዙ ቢዝነስ እያገኙበት። አንቺ የሰው ተከታዩን አሽቀበጥ ነሽ። ስትሽከረከሪ ትኑሪና ልክ ከሆነ ቀን ላይ ሲደርስ እድሜ ሄደ የሚል ዘፈን ሲዘም በቃ የሆነ ዘፈን ሲዘፈን እዛ ዘፈን ንቅ ፍርጥ እያልኩሽ ያፍጫሽ እያለቀሽ እግዚአብሔርን ማማር ምን ያደርጋል? ድሮ ነበር እንጂ መጥኖ መደቆሳው ምን ያደርጋል? ድስት ጥዶ ከረፈደ በኋላ እየየ ማለት ምንም ጥቅም ነው። እየየ ጸጸት ነው የሚሆንብሽ። አታርፍዱ እህቶች፣ እናንተ ትለያላችሁ። ቆንጆ ናችሁ። የራሳችሁ አቋም አላችሁ። የራሳችሁ ውበት አላችሁ። የራሳችሁ አምላክ ያላችሁ ሰዎች ናችሁ። ተነሱና ሰው ሁሉ ሰው ቤት እንደኖራችሁ በሰው ምክር እንደቆያችሁ አትሙቱ። የውሸት ኑራችሁ የእውነት አትሙቱ። ለቅሷችሁ ሲያምር፣ አስከሬንን የምትጫኑበት ሳጥን ሲያምር፣ ኤርፖርት መጥቶ የሚቀበላችሁ ሰው ሲያምር፣ ከዛ በኋላ ኢትዮጵያ ሄዳችሁ በዛው መከራይታችሁ የተሰደዳችሁበት ቤት የሰራችሁት ቤት ላይ አንድ ቀን እኮ እንድታድሩ አይፈቀድም። ዝናብ ሳይመጣ እንቅበራት፣ ፀሐይ ሳይበረታ እንቅበረው፣ አስከሬኑን ነው የምትባዩ። ስምሽ እኮ አይጠራ። ይሄን ሁሉ ለፍታ የሰራችበት ቤት ነው። ቢያንስ አንድ ቀን እንኳን 2 ቀን አስከሬኑ አይቀመጥ። ማንም አይልም። አሽቃባጭ፣ ስንት አሽቃባጭ አለ። ለለቅሶሽ ፈረሱን አበባ ጌጥ አድርጎ መኪናውን ተንቀባሮ የሚመጣ በቁም እያለሽ ያረዳሽ ሁሉ በቁም እያለሽ እንኳን ደውሎ እንኳን ስልክ ሃሎ ያላለሽ ሰው ሁሉ ሊቀብርሽ ከመስሪያ ቤት አስፈቅዶ ይመጣል። ሱፉን አድርጎ መነጽር አድርጎ ይሄኔ እናት ምስኪን ደግሞ እንዳይታይ መነጽር፣ ጥቁር መነጽር ወደ ጉድጓድ ልትገቢ ስትይ ይልኳለሁ አቆርቋይ ነው ቪክስ ተቀብጦ የሚመጣለ። ምክንያቱም ለአንቺ ማልቀስ አይፈልግማ፣ ለማስመሰል ነው የሚመጣው። ኧረ እግዚአብሔር ሞኝ አትሁን። እናትሽ በአንቺ ቆዳ አትቀበርም። አይገርም? ከሞትሽ በማግስቱ ገና ሲመለሱ ይስቃሉ፣ ይጫወታሉ። ማን መጣ ብላ እናት ታያለች። እኔ ልጅ ሞት ላይ ማን መጣ? ልጅ እንዴት ሞተች እኮ አይደለም፣ ማን መጣ? እከሌ መጥቶ ነበረ አልመጣም፣ ቆይ የእሱ ለቅሶ ዕለት አልሄድም ትላለች እናት። ሰው ስትኖሪ ነው ስትቆሚ ነው የሚያመሰግንሽን፣ ሲኖርሽ ነው። ሞኝ አትሁኑ። 1000 ዓመታት ኖሩ
ይሄ 100 ዓመት ለማትኖሩት ህይወት ተደስታችሁ በሰላም ሆናችሁ ሁሉን ነገር ትታችሁ በሰላም ኑሩ። የወጓችሁን እያስታወሳችሁ በሽተኛው ናችሁ አትቀሩ። ይሰማል። ሰምታችኋል። ኧረ ተው ታብታብ ክሊክ ሼር አድርጉ። ተው ወይ ቁጥ ወይ ሳሚ እስኪ ማንንም አልሰማም ብላችሁ ጻፉ። ማንንም አልሰማም እያላችሁ ጻፉ። ለራሳችሁ ንገሩት። እስኪ መስታወት ላይ ቁሚና እስኪ እድሜሽን፣ ጊዜሽን፣ ጤናሽን፣ ትክክለኛ ስምሽን ረስተሽዋል እኮ። ስምሽን ሁሉ ይረሳሻለሽ። እዚህ ሌላ ስም ሰተሻል። ቲክቶክሽ ሌላ ስም ነው የሚጠራው። ቤተሰብ የሚያውቅሽ ስም ረስተሽዋል። እዚህ መኪና አደጋ ሲደርስባችሁ ማን ነው ስትባል ሜሪ ብላ ለካ የቤተሰቦቿ ስም ብርቱካን ነው። አስቡት እንግዲህ ፍለጋ እሷን አስከሬናችሁን ሁሉ ታዘገያላችሁ በራሳችሁ ስህተት ምክንያት። ሄሉዬ እንዴት ነሽ? ሄለን ኳታር ገብታችሁ የት እንደምትሄዱ እኮ ነው የሚገርመኝ። አለን እስኪ ገስ ውስጥ ያላችሁ አብሮ ጸጥ ትላላችሁ አይደል? እኔንም አጋፍጣችሁ እኔ አንተ እስከምታወራ እየጠበቅኩ ነው። በመሀል ለማቋረጥ ነው። ሰላም እንዴት ናችሁ? የሳሚ ፋሚሊዎች ደህና ናችሁ ወይ? ገስት ላይ ያላችሁ ሁላችሁም ሰላም ብያለሁ። እስኪ ለታችሁ እኔ ብዙ ጊዜ ያው ሳሚ ያው አዳማጭ ነኝ ታውቃለህ። ለዛ ነው ባይሆን እዚህ ጋር 355 ሰዎች ትታዩኛላችሁ። ታፕታፕ ሼር ኮፕሊንክ አድርጉለት። አዎ ጊፍት ደግሞ እንዳትሰጡኝ አደራ። ጊፍት አልፈልግም። እሺ አይ ጊፍት ብትላቸው ምን እንዳየሁት ኢቭን ሜምበር ራሱ እየሆኑ አይደለም። ቱ ቢሆንስት ተውት። ጊፍቱን ይቅርና ሜምበር እንኳን ሁኑ። እስቲ አሁን 300 ምናምን ሰው ሜምበር ቢሆኑ አስበሽዋል? ጊፍቱ ቀርቶ አንድ ኮይን ሜምበር ሆኑት እዚህ ጋር ኢቭን ማርያምን እዚህ ጋር እስቲ እንደውም አንተ አታውራ። እዚህ ጋር መቤቴን 50 እንትን ያደረግከውን እሱን እንኳን አይሞሉትም። የእውነት አታውራ ጌታን ኢትስ ላይክ በጣም ኢትስ ሪሊ ሼም። 50 ነው ኮይን አለች የ50 ሰው ማርያምን ጊፍት አትስጥ እንትላለህ እንደ አንተ እቺ አንዳንድ ኮይኑ አራሱ አልፈልግም ማርያምን። ኧረ በስመ አብ እናንተ ጊፍት ቀርቶ ታፕታፕ ኮፕሊንግ ሼሩ በጣም ያው ነው እኮ አልሸሽም ዞር አሉ። ዛሬ ምን አመለጠኝ ሳሚ? ምን ነበረ? ምንም የለም። እንኳን አመለጠሽ። አይ ብዙ ነገር አመለጠኛው። እንግዲህ ያው ኩሽናው ስንጎዳጎድ ትላለህ። ይቅርብሽ። እስኪ ቲጂ እስኪ ምንድን ነው አሁን ኢትዮጵያ መቼ ነው የምትገቢው? ቲጂ የለችም፣ ሄዳለች። ማዳም ጠርታት ምስኪን የኔ እናት። ፎሎ አድርጉኝ። ኧረ በዜሮ አታስወጡኝ። ፎሎ አድርጉ ይመልሳለሁ። እሺ ቆይ ይመለስልሻል። ቆይ ቲጂ አውሪ እስኪ አለሁኝ። መቼ ነው የምትገቢው ላልከኝ መስከረም ክረምቱን ሲያልቅ ማለት ነው። አዲስ ዓመት እስኪያልቅ የምትጠብቂው በክረምት የሚያቅፍሽ ሰው እኮ ብታገኙ በክረምት ነው። እንጃ ምንድን ነው የምትጠብቂው? እስኪ ንገሪኝ። ምንድን ነው የምትጠብቂው? ገንዘብ አጠግቢ ማለት እስኪ ከገንዘቡ ፍቅር የገንዘብ ጉዳይ ነው ወደኋላ የሚጎተው